let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. Eid Mubarak. ከድሬዳዋ ብዙሃን መገናኛ ድርጅት ወደ እናንተ በመድረስ ላይ የሚገኘው ልዩ የኢድ አልፈጥር የበዓል ፕሮግራማችን አሁንም እንደቀጠለ ነው። አሁንም በድጋሚ እንግዲህ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ለማለት እንወዳለን። እንግዲህ ፕሮግራሞቻችንን ከዚህ ከሚያምር የኮሪደር ልማት የተጠናቀቀው መንገድ ላይ እንግዲህ ለእናንተ ማድረሳችንን እንቀጥላለን። አሁን ያለነው ይመስለኛል ለብስክሌት ተብሎ የተሰራው መንገድ ላይ ነው። አሁን እንግዲህ ያው የኮሪደር ልማቱ አንደኛውና ዋነኛውም አላማው የእግረኞችን መንገድ በእግረኛ በኩል የተሽከርካሪ መንገድ በተሽከርካሪ እንዲሁም ደግሞ ለባይስክል ወይም ደግሞ ለብስክሌት ተጓዦችም የተዘጋጀ የተለየ የራሱ ሆነ መጓዣ መንገድ አለው። ያው አሁን እኛ የምንገኘው እዛው መንገድ ላይ ነው። እንግዲህ ይሄ ያው የትራፊክ ፍሰቱን የተቃና ከማድረግ አንፃር በእግር የሚራመደው ማህበረሰብ በነፃነት ከአደጋ ነፃ በሆነ ሴፍ በሆነ መንገድ እንዲንቀሳቀስ ቦታውን ውበቱን እንዲያስተውል እንግዲህ ልዩ እድል ይፈጥራል ተብሎ ይታሰባል። እንግዲህ በነፃነት ወክ ማድረግ ይቻላል። ሳይክልም የሚይዙ ሰዎች ካሉ እንግዲህ ሳይክላቸው እየተነዳ በዚህ ጋር ደግሞ መኪኖችም እንደልባቸው ይሄዳሉና ኮሪደር ልማት እንዳልሽው እንግዲህ አንዱ ዋነኛው ጥቅሙ ይሄ ነው። መንገዱ መስፋቱ እጅግ በራሱ ትልቅ ሚና አለውና እኛም እንግዲህ ከዚህ ካማረ ውብ ቦታ ነፋሻ አየርን እየተቀበለን እንግዲህ የበዓል ፕሮግራሞቻችንን ለእናንተ ማድረሳችንን እንቀጥላለን። አሁን ደግሞ እንግዲህ ወደ እናንተ የምናደርሰው ፕሮግራም እንግዲህ ድሬዳዋ ላይ በተለየ ሙስሊምና ክርስቲያን ተቻችሎ በመኖር በፍቅር ከተማነት ትታወቃለችና በርካታ ክርስቲያን ወገኖች እንግዲህ የሙስሊም ጎረቤት የሙስሊም ዘመድ አለና ይህ ነገር እንግዲህ በተለይ ለድሬዳዋ አዲስ አይደለም። በጣም የሃይማኖት መቻቻል አለና እስቲ እዚህ ላይ እውነት ብለሻል ቃልዬ። እንግዲህ ድሬዳዋ በመቻቻል በፍቅር እሴቷ የምትታወቅ ከተማ ነች። በዚህ በረመዳንና በአብይ ጾም ወቅት ደግሞ ይህ እሴቷ እጅግ በጣም ጎልቶ የሚታይበት ሁኔታ አለ። ያው እንግዲህ ሁለቱም አጽዋማት እንዳጋጣሚ ሆኖ እኩል የሚጾሙባቸው ጊዜያት ተፈጥሯልና በዚህ ሁኔታ እንግዲህ የእስልምና እምነት ተከታዮች ክርስቲያን ወገኖችን ለጾሙ ፍቺ የሚሆኑ ነገሮችን በማቅረብ ማጋራትን በማድረግ የክርስትና እምነት ተከታዮችም እንግዲህ ለእስልምና እምነት ተከታዮች የአፍጥር ፕሮግራምን የጋራ አብሮነትን የሚያሳዩ የአፍጥር ፕሮግራሞችን በማድረግ እንግዲህ ወሩ የእስልምና እምነት ተከታዮች ጾም ተጠናቋል። እንግዲህ ከጾሙ ማግስት በዓሉ አለና ይህንን በዓል የእስልምና እምነት ተከታዮች እህት ወንድሞቻችን ብቻቸውን አይደለም የሚያከብሩት። ጎረቤት ያለውን የተለያየ እምነት ተከታይ የሆነ ማህበረሰብ ክፍል አብሮ በደመቀ ሁኔታ በተባበረ ሁኔታ ነው የሚከበረው። እንዳልሽው ነው እንግዲህ በተለይ ድሬዳዋ ላይ በጣም የሃይማኖት መቻቻልና መተሳሰቡ አለ። ይህም እንግዲህ እንዳልሽው የክርስቲያንና የሙስሊም ጾም እንግዲህ በአንድ ላይ የሚያዝበት ጊዜ ላይ ብዙ ክርስቲያን ወንድሞች የአፍጥር ሰዓት ላይ እንግዲህ በመገኘት እሱን ሁሉ በመጓጓትና በመናፈቅ የሚጠብቁት ነው። ይህ እንግዲህ በጣም በርካታ ሰፈሮች ላይ የሚደረግ ነገርና ያው የታወቀ ነገር ነው። ይህንንም እንግዲህ ያነሳ ነው ያለ ምክንያት አይደለም። ወደ እናንተ የምናደርሰው ፕሮግራም እንግዲህ ለ30 ዓመት በጣም በመቻቻል በፍቅር በመከባበር አንድ ላይ የኖሩ የእስልምና እምነት ተከታይና የክርስትና እምነት ተከታዮች ጎረቤቶችን ልናሳያችሁ ነው። እንግዲህ ያው የድሬዳዊ ባህላችን እሴታችን አይደለም ለ30 ዓመት የቆየ ወዳጅነት ጉርብትና ፍቅር ቀርቶ ዛሬ ያወቅነው ትላንት ያወቅነው ሰው በፍቅር በእንግዳ አቀባበላችን የምንታወቅ የማህበረሰብ ክፍሎች ነንና ይሄ ለ30 ዓመት የቆየ የዘለቀ ወዳጅነት ጉርብትና በዚህ በበዓል በኢድ አልፈጥር ደግሞ እንዴት ነው ሃይማኖትን በማቻቻል በዓሉ የሚከበረው የሚለውን ባልደረባችን ነጃት ተገኔ በቆንጆ ሁኔታ አሰናድተዋለች። እንግዲህ ውድ ተመልካቾች እሱም ፕሮግራም ለእናንተ እናድርስ። አሁንም እንግዲህ ቆይታችሁ ከድሬዳዋ ብዙሃን መገናኛ ድርጅት ጋር እንዲሆን የአክብሮት ግብዣችን ነው። መልካም በዓል። እንኳን ለ1446ኛው የኢድ በዓል በሰላም አደረሳችሁ ይላል የድሬዳዋ ቴሌቪዥን። እንግዲህ ይሄን የኢድ በዓል ከኛ ጋር ቆይታ ታደርጋላችሁ። የምገኘው በ05 ቀበሌ አዲስ ከተማ ሰፈር ነው። እዚህ አንድ ጥሩ ነገር አሳያችኋለሁ። ምንድነው ከ40 ዓመት በላይ እስልምናና ክርስትና በጉርብትና አንድ ግቢ ውስጥ በመኖር አብረው እስከ ዛሬ ድረስ
አሉ ማለት ነው። እነዚህ ጎረቤታሞች እንዴት ነው በዓልን የሚያሳልፉት? እንዴት ነው ጾማቸውን አብረው በአንድነት በአብሮነት በፍቅር የሚጾሙት የሚለውን ወደ ኋላ ትዝታቸውን መለስ ብለን የምናወጋችሁ ነው የሚሆነው። ከድሬዳዋ ቴሌቪዥን ልዩ የበዓል ዝግጅታችንን ነው ወደ እናንተ የምናደርሰው። ይሄንን ታሪክ እንግዲህ ትከታተሉናላችሁ። አብረናችሁ የምንቆየው እኔ ነጃት ተገኔና ምንተስኖት ደረጀ አብረናችሁ ነን። መልካም የኢድ በዓል ይሁንላችሁ። እንግባ ወደ ቤት። እሺ የጎረቤቶቼም እየጠበቁሽ ነው። ይሄው እስላም ክርስቲያኑም እንኳን አብሮ አደረሰን፣ እንኳን አብሮ አደረሰን። ቁጭ በሉ ቁጭ በሉ። እንኳን አብሮ አደረሰን። ቁጭ በሉ። እንኳን አብሮ አደረሰን። ቁጭ በሉ። እንግዲህ ይሄንን ፍቅር የሆነ ቤተሰብ አንድ ግቢ ውስጥ የምትኖሩ የእስልምናና ክርስትና ሃይማኖት ተከታዮች ናችሁ። አንድ ግቢ ውስጥ ነው የምትኖሩት። ከ40 ዓመት በላይ ታሪክ ያላችሁ ጎረቤታሞች ናችሁ። ዛሬ ወደ ኋላ መለስ ብለን እንግዲህ ይሄንን ፍቅር የሆነ ግንኙነታችሁን ነው የምናወራው። እስቲ የምታስታውሱትን። እኛም በጣም እናመሰግናለን አክብራችሁ ስለመጣችሁ። እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ይላል የድሬዳዋ ቴሌቪዥን። ድሬዳዋ ቴሌቪዥን ዛሬ ወዴት አቅንቷል? በ05 ቀበሌ አዲስ ከተማ ሰፈር አቅንቷል የኢድ በዓልን ለማክበር። እዚህ የተገኘነው እሳቸው ወይዘሮ ሽልማት ሁሴን ይባላሉ። እዚህ ግቢ ውስጥ ከ40 ዓመት በላይ እስልምናና ክርስትና ሃይማኖት ተከታዮች አንድ ላይ በጉርብትና ሲኖሩ የቆዩ ናቸው። ይህንን አንድነት፣ አብሮነት፣ ፍቅር ወደ ኋላ መለስ ብለን ታሪኮቻቸውን ለእናንተ አርአያ ስለሚሆን ልናካፍላችሁ ወደድን። ወይዘሮ ሽልማት እንግዲህ እንኳን ለኢድ በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። ሁላችንም በፍቅር በሰላም እንኳን አብሮ አደረሰን። እውነት ነው ማይዋሹበት ነው። ልጆቻችንም ይኸው አሁን 30 ምናምን ዓመት ይዟል እዚሁ ቤት ነው የተወለዱት። የማይዋሹት ነገር ነውና እዚሁ ግቢ እኔም ልጅ ነበርኩ። ትዳር ይዤ መጥቼ እዚሁ አርግዤ እዚሁ የቤቷ ባለቤት ሕፃን ልጅ ነች እቺ ልጅ ቶሎ ወሰዱ ሲሉ ወለድ። ያው መጀመሪያ ልጄ ፋና ጋዜጠኛ ነች። ሲቀጥል ደግሞ ያው ዶክተር ነው። እዚሁ ግቢ ነው የተወለዱት። አንድ ቀን ከወለድኩ ጀምሮ እኔ ያው ቤተ ዘመድ እዚህ የለኝም። ቅርብ እንኳን ያሉት ያጎቱ ምላቸው ወደ ደደር ናቸው። እዚሁ የግቢ ሰው ነው። ቢጠማቸው ቀጥቶ አው ቢያ ብናጣ ወስደን ወጥ እስላም ክርስቲያን መሆናችን ራሱ እኛ ለይተን አናውቅም። ዛሬ ስጋ ድንገት ያለቀን። ከዛ ውጭ ግን በእውነት እኛ ለጋዜጠኛውን ብለን ሳይሆን እውነት ነውና አብረን በልተን ያው እነሱ በዓል ዳቦ ይደፋል። ለኛ ሰርግ ደግሞ ቢኖር ማለት ነው የሙስሊሙ ሰርቼ እሱ ሲያገባ የጋሽ ግርማ የወንድ እህት ልጅ ነው የእስላም ተሰርቶ እኛ ይዘን በቃ አብረን ነው የምናሳልፈው። ስጋ ካልሰራን በስተቀር ስለ ሃይማኖታችን የምናውቅ የለም። ቡናውም ያው የሱ እናት ነች የምታፈላች። ያለምጻይ ማለት የሱ እናት ነች። እዛው ነው መሰብሰቢያችን። በቃ አብረን ነው ተለይተን አናውቅም። ከ40 ዓመት ጀምሮ እስከ ዛሬም ድረስ እዚህ የሚፈላ ይጠጣል። መደበኛ ነው። እዛም 6 ሰዓት ይጠጣል። እኛ በፍቅር ነው ያለን። እኛ ድሬዳዋ እኛ ምንም የምናውቀው ነገር የለም። በፍቅር ነው ያለነው። እናት አባት ሆነን እህት የለንም። እህቶቻችን አባቶቻችን ሩቅ ሀገር ነው ያሉት። እኛ እህት ወንድም ሆነን ነው። በሃይማኖት ጥል አይደለም። እኔ አስታውሰነው አናውቅም። ይሰራል፣ ይበላል። በዓል ይሁን የነሱም ይበላል፣ የኛም ይሁን እንበላለን። በጥሩ ነገር ልጆቻችን ስናስመርቅ ያው ተሰብስበን እዚህው ደጅ ላይ ልጆቻችንም አስመርቀን ቢሞትብንም ያው የአባት ዘመድ የእናት ዘመድ መቶ የባል ዘመድም ቢሞትብን አቃብሮን ሰርቶ ግቢውን በፍቅር እኔ ተቀምጬ ሰርቶ እንትን ብሎ አስተካክሎ ይሄው የምታረጊውን ወጪ አርጊ ብዬ ለሷ ነው የምሰጠው። ይሰራሉ፣ ያመጣሉ። ሁላቸውም በፍቅር ነው። እኛ እስላም ክርስቲያን የሚለውን በእውነት እኛ ኖሮ ነው እንጂ የምናስበው እስላም ክርስቲያን የሚለውን አስበነው አናውቅም። ሰው ራሱ በእንደዚህ ተጣላ ሲለን ምን ሆኖ ነው ብለን በጣም ነው የሚዘገነን። እኛ በፍቅር ነው ልጆቻችን አሳድገን ድረን መከራ ቢመጣብን በፍቅር አሳልፈን አሁንም እስከ ለተሞታችን ድረስ የምናስበው እኛ ይሄ ነው። አንድ ነገር ሃይማኖቱ ምን እንደሆነ ራሱ አናውቀው። አሁን እንደዚህ በቃ ኦርቶዶክስ አለ እሷም አለች ጴንጤ አለ መኖሩን አናውቅም። እንደውም እንዲህ ሲወራ ነው በሆነ ነገር እንጂ ልዩነታችን ራሱ አናስታውሰውም። በዓል ይሁን መጥቶ ይጠይቁናል። ጫት ይዞ ስኳር ይዞ ቡና ይዞ
ወላሂ እድሜና ጤና ይስጣቸው። እኔ በጣም እውነት እኔ በመለየቱ ነው እንደውም አንዳንዴ ትዝ ሲለኝ ዶሮ ምናምን ሲል ውይ የሃይማኖት ባልተለየ ኖሮ የሚለው በስጋ ነው እንጂ ማስታውሰው ሌላ ሃይማኖት ማስታውሰው ነገር የለም። በፍቅር በሰላም ነው። ይኸው አተሮራ አድርገን የውጩም የግቢው መጥቶ አተሮራ አድርገን ቅመን የወንድማሞቻችን እየጠየቁን በፍቅር ነው የምንኖረው። የእነሱም በዓል ቀን እንዲሁ እየሳቅን እየተጫወትን ነው የምንኖረው። አሁን ግቢውም ራሱ ወደ 19 ሰው ነው ያለው። እኛ ድሬዳዋ የፍቅር ሀገር ነች። አሁንም ፍቅር ይስጠን፣ ሰላሙ ይስጠን፣ የሰላም በዓል ያርግልን። ልጆቻችን ያደጉበት ግቢ ነው በሰላም። አሁንም ልጆቻችን ለሀገር የሚበቁ ሁሉም የተማረውም በተማረበት ሁሉም የታመመውም ህመሙን አሽሮ ይሄን ጾም የተቸገረውም ችግሩን አራክፎ የምንለምነው ለፈጣሪ ይሄ ነው እንጂ እኛ በጣም ደስ በሚል አይነት ነው ያለነው። እኔ እንደውም ሰሞኑ ቤቴ ጠባብ ነው ብዬ ቅር ያለኝ የቤቴን ነበረ። ፍቅር ካለ ደግሞ አመት ካለ ቤት አይጠብም። እውነት ነው። እንግዲህ ውድ ተመልካቾቻችን በዓሉ አሁንም እንደቀጠለ ነው ያለው። በአዲስ ከተማ ወይዘሮ ሽልማት ቤት ነው የምንገኘው። እንግዲህ ወይዘሮ ሽልማት ከነዚህ ሁሉ ገና እዚህ ቤት ውስጥ ያልመጡ ብዙ ክርስቲያኖች አሉ። ጎረቤታሞች ናቸው። እንግዲህ በፍቅር ተዋደው ተስማምተው የሚኖሩ ልጆቻቸውን አደራ ተባብለው የሚኖሩ ጎረቤታሞች ናቸው። እንግዲህ ከነዚህ ጎረቤታሞች ጥሩ ነገር እንማራለን ብለን እናስባለን። እነዚህ በግራና በቀኝ የምታዩቸው ጎረቤቶች ደግሞ ምን ይላሉ የሚለውን የትዝታቸውን ወደ ኋላ መለስ ብለው እንግዲህ እናንተም ታስታውሳላችሁ ወደ ኋላ እስቲ ምን ትዝታ ነበረን። በተለይ ደግሞ ዘናም የሚያረግ ነገር ካለ ትነግሩናላችሁ። ወደ እናንተ እንመለሳለን። በድጋሚ መልካም በዓል ይሁንላችሁ። ይሄ ማለትም እንግዲህ አው ከ40 ዓመት በላይ ነው እዚህ ግቢ ገና ምንም ሳታውቅ እሱ ባልየው ምንም ሳያውቅ ነው አብረው ባልና ሚስት የገቡት። ከሷም ጋር ሆነ ከነሱም ጋር ህፃኑ ነው ገና ልጆች ናቸው። በቃ እኔ የዛን ሰዓት እኔ እንደውም ትልቅ ነኝ ከነሱ። አሁን ከዛ ሳያቸው ተጋቡ። ያው 4 ልጅ እዚሁ ቤት የወለዱት ከስራቸውም ሳንለይ አብረን እየኖርን ይኸው አለን። ዳቦ እኔ ጋር ዳቦ እንደፋለን። የእነሱን በዓል ሲሆን ያደርጋሉ ሁሉንም። የእኛም በዓል ሲሆን እናደርጋለን። ተጠራርተን ቡና አፍልተን ቁጭ ብለን በኢማን አብረን ይኸው እስካሁን ድረስ ይኸው ሰላም ነው። ከሁሉም ጋር ፍቅር። እስላም ክርስቲያን እኛ ጋር የለም፣ አብረን ሲጀመር እኔ ወደ ሌላ ሀገር ተለያየ ሀገር ላይ ሲሄድ እንደ አዲስ ከተማ የትም አይገኝም። ብሔረሰብ በጣም ተፋቅሮ በፍቅር ማለት ነው። እኔ ምን ብዬ ለመናገር እውነት ቃላቶች ያጥሩኛል። ፍቅር ያለ ነው። እስላም ክርስቲያን የሚባል ነገር የለም አዲስ ከተማ ውስጥ በእውነት ከሆነ ማለት ነው። እስላምን ስሞት አልቅሶ ቀብራሉ፣ ሙስሊም ስሞት አልቅሰን ቀብራለን። አንድነታችን እንደ በቃ ቤተሰብ ነው። እውነቱን ለመናገር ከሆነ ማለት ነው። ብቸገር ችግሩን ከሰው ጋር መካፈል አንድ ነገር ከሆነ ምን ጎደለ እኔ ይሄ ነው ብዬ ለመናገር በእውነት ቃላቶች ያጥሩኛል። እንግዲህ በዘፈንም በተለያየም እንግዲህ ስለ ድሬዳዋ ያደነቃል። እውነት በተግባር ደግሞ ያየ ሰው ያወራል። ፍቅራችን እንደው የበለጠ እየሰፋ ነው። አልሐምዱሊላህ አንድ ላይ በልተን አንድ ላይ ጠጥተን አንድ ላይ ቅመን አመት በዓል ቢመጣ ቡናችን አፍልተን ተጠራርተን ቡናው ያንዱ ይጣላል ያንዱ ይቀመጣል። ቶሎ ፈላ ቆይ አንድ ላይ እንዲ ቡናው እንኳን እንጃ ቡና ይጠገባል ይባላል። አንጠግብ በፍቅር ብዛት እውነት
አልሐምዱሊላህ ከፍቅራችሁ ብዛት አልሐምዱሊላህ ልጆቻችንም ይሄው አሁን እቺ እህታችንም ነች እናታችንም ነች እኔ ወልጄ ከኔ ጋር በአራስ እስክወጣ ድረስ አንድ ላይ ያው ብልሽ ይሄ ሁሉ የምታዩ እህት ወንድምንን አልሐምዱሊላህ ረብል ዓለሚን አንድ ቀን ሳንከፋ ይሄው አለን እድሜያችን ይሄው አልሐምዱሊላህ ልጆቻችንም በእንጀራ በምን አላህ ጣለልን አልሐምዱሊላህ ረብል ዓለሚን ያው የፍቅር አገራችን የፍቅር አገር አድርግልን ኢትዮጵያ ሰላም ያርጋት የምንፈልገው አገራችን ሰላም ይሁንልን እናንተ ሰላም ብንሰበሰበው ሰላም ብንሆን ነው እናንተም ያኖርልን አገራችን ሰላም ይሁንልን ረመዳናችን በሰላም ያስፈታን አገራችንም የፍቅር ልብስ ያልብሰው አሁን ፍቅር ድርብ ያደርብልን አላሁመ ሰሊ እንግዲህ ውድ የፕሮግራማችን ተከታታዮች በመከታተል ላይ የምትገኙት ከድሬዳዋ ቴሌቪዥን ልዩ የኢድ በዓል ፕሮግራም ዝግጅታችንን ነው። ወይዘሮ ሽልማት ቤት ነው እንግዲህ ያለነው ብያችኋለሁ። ሁሉም ሙስሊም ክርስቲያኑ ዛሬ ነው እንግዲህ እኔ ያው እንደ ጋዜጠኛ ሙስሊም ክርስቲያን እያልኩ ማወራው ያው ለመገለጫው ያህል ብዬ ነው። እነሱ ግን እንደዚህ አይነት ነገር አናቅም ነው ያሉት። ፕሮግራሙ አሁንም ይቀጥላል። መልካም በዓል። ወደሳቸው ዞራል። እኔ ሙሉጌታ ደመቀ እባላለሁ። ያው የድሬዳዋ ነዋሪ ነኝ። እዚህ ቤትም እዚህ ግቢም ብዙ ጊዜ ኖሬያለሁ። የእናቴ ቤት ግን ላይ ነበረ ፊት። እኔ ራሴን ችዬ ስመጣ ነው እዚህ ከ27 ዓመት በላይ እዚህ ግቢ ውስጥ አለ። እውነት ለመናገር ቀድም ብለውታል። ቤተሰብ በዩ የድሮ አኗኗራችን ቤተሰብ ነው። ጎረቤትም እንትን ነው። ከዘመዶቻችን ይልቅ ቅርብ አይደለ ያለው የቅርብ ጎረቤት ይሻላል ይባላል። በእንደዛ አይነት ነው መልኩ የሚኖረው። እንደው አንድ ምሳሌ ብነግርሽ ባለቤቴ ባለፈው 6 ዓመት በፊት ትወልዳለች። ለፋሲካ ዕለት ነገ ፋሲካ ሊሆን ሲል ነገ ፋሲካ ሊሆን ስትወልድ እኔ በቃ ዶሮ ምናምን አያስፈልግም በቃ እዛው ላይ እንትን ብል ዙልፋ ዶሮ መታረድ አለበት ብላ እሷን የሰራችው እንግዲህ አስቢ። ወይዘሮ ዙልፋ እስከዚህ ድረስ ነው። ምክንያቱም መሰረታዊ የሆነ ጥብቅ ግንኙነት አለ። ያንዳንዱ ቅድም መስፍኔም ብሏል፣ ሌሎችም ጠቅሰውታል። የራሱን ልጅ እንደሚቆጣጠረው ነው የሚቆጣጠረው ሁሉም። ዛሬም ደግሞ ሁሉም በእውነት ለመናገር በስነ ምግባር ታነጸው ኮሽ ሳይልባቸው ሁሉም ጥሩ ቦታ ይዘዋል፣ ተመርቀዋል ማለት ነው። እንደዛ ነው። አሁን የቶፊቄን ለመናገር በእውነት እንዴት ጠንክሮ እሷም ጠንክራ እዚህ ደረጃ ደረሰችው። አሁን የእሷ ልጅ ብቻ አይደለም የኛም ልጅ ነው። የሀገር ሀብት ነው። ካሁን ወዲህ የሀገር ሀብት ነው። ቶፊቅ መቼስ እዚህ ግቢ ተወልዶ የሀገር ሀብት ነው። እውነት በቃ እንዴት ጠንካራ መሆኑን ነው። እሱ ለብዙ ምሳሌዎች ነው የሚሆነው። ስለዚህ ኩራት የለም። ጠንካራ ሰራተኛ ነው። ጎበዝ ተማሪ ነው። እያንዳንዱ ሰው ያውቀዋል አጠቃላይ ህብረተሰቡ እና እዚህም ስላደረሰልን እግዚአብሔር ይመስገን። ይሄ ነገር የውሸት አይደለም። ድሬዳዋ የፍቅር ሀገር የሰላም ሀገር ሲባል የውሸት አይደለም፣ የእውነትም ነው። አሁን ከኛ ለቀው ሌላ ሀገር ሄዱት እኮ በሀዘንና በድሬዳዋ በሰርግ ወይም በደስታ እንደ ድሬዳዋ በቃ የት አለ እንደ ድሬዳዋ ይሉሻል። እና ሌላው በዚህ ላይ ለማስተላለፍ የምፈልገው ይሄ ነገር በተለይ ድሬዳዋ እድለኛ ነች። እንዴት በይ አንደኛው ረድኤት በረከቱ አለ። እውነት ልንገርሽ እናቶቻችን ሲናገሩን ስማ የረድኤት ሀገር ነች ሲሉ እውነት ነው። ሌላው እድለኛነታችን ከድርጅዋ ከንቲባችን በእውነት ለመናገር ከፍተኛ ከካቢኔዎቻቸው ጋር ያሁን የሚሰጡት አመራር እውነት ለመናገር ሊደገፍ የሚገባው ነው። ስለ ድሬዳዋ ለመንገር ከውጭ ስልክ ይመጣና ለማስረዳት ሲሞክር እናየዋለን እኮ እግዚአብሔርን ነው እናየዋለን። በጣም እንደውም አመስግንልን እና እንግዲህ በቦፌት ሰዎች አደርሳለሁ ያልኩትን በእናንተ መጣችኋል፣ አድርሱልን። እግዚአብሔር ያክብርልን፣ ጤና ይስጠው። እዚህ ግቢ ቆይቻለሁ። ወደ 20 ዓመት ይሆነኛል ስኖር ማለት ነው። አንድም ቀን አንቺ ክርስቲያን ነሽ አንቺ ሙስሊም ነሽ ተባብለን አናውቅም።
ልጆቹም እንደ ልጆቻችን ነው የምንተያየው እንደ ልጆቻችን ነው የምናያቸው ካጠፉም እንቆጣለን የኛንም ይቆጣሉ በቃ ከተጣላን እርስ በራሳችን እንኳን ውጪ አንወጣም እርስ በራሳ ታረቂ አንቺም ታረቂ ለምን ይሆናል ብለን እምንል ሰዎች ነን እና የዚህን ያህል ነው እኔ ክርስቲያን ሙስሊም መኖሩንም አላቅም በቃ እውነት እንደ አንድ ሰው ነው የምንተያየው እንደዛም አናቅም ስሜ መስፍን በየነ ይባላል ያው እጁ ግቢ ነው ተወልጄ ያደኩትኝ ያው የእድሜ ነገር ቅጩን መናገር ለኩያ ጓደኞቼ ፈተና ይሆናል እንጂ እኔ እንኳን እድሜን መደበቅ አልወድም ግን ባጭሩ እንደው ትንሽ ብቻ ባቷን ቀነስ አድርጌ ያው 40ዎቹን ኦልሞስት 40ም አልፏል ግን በቅርቡ አክብር ያለው በጣም በቅርብ ቀን ያው እዚህ ግቢ ተወልጄ አድጌ ማለት ነው እናቴም ያው ዓለም ፀሐይ በየነ ትባላለች እኔም እናቴም እዚህ ግቢ ነው ተወልደን ያደግነው እና ከእንዲህ አይነት ማህበረሰብ ከእንዲህ አይነት ግቢ ውስጥ ማደግ ራሱን የቻለ ከፍተኛ አስተዋጽኦ ነው ያለው እኔ እዚህ በማደጌ ከፍተኛ አስተዋጽኦ አድርጎልኛል ክልሌን ማስጠራ አልፎ ሀገሬን እስከ ማስጠራት በቅቻለሁ በተለያዩ መድረኮች ይሄ ግቢ እዚሁ አድጌ ተወልጄበት ተድሬበታለሁ ስዳርም ያው ሽማግሌ ሆነኝ እሷ ባለቤት እሳቸው ናቸው የዚህም የዘመን ምስክር ናቸው ሽማግሌ ሄደው ያገባዋትን ሴት ያው ሽምግልና ጠይቀው ይዳሩኝ ያው እነሱም የእስልምናውን ፓርት እነሱ ይዘው እንትን ያልኩት እና ሀገራችን ኢትዮጵያም 54ቱን የህፃናት መብቶች ኮንቬንሽን ስትፈርም ሄደው ክልሉን ወክለው ከፈረሙት ህፃናት መካከል አንዱ ነኝ እና ብዙ የሚባለውን እያንዳንዱን ነገር በትክክል አይቼ በተግባር ምጽፈውን ነገር አውቄ እንድጽፍ ረድቶኛል እኛ አንድም ቀን እንኳን አይደለም እንዲህ አይነት አሁን የሚባለውን ጅምብር ልናስተናግድ ቀርቶ እኛም የነሱን እናከብራለን እነሱም የኛን ያከብራሉ ግን እንደዚህ አይታወቀንም እስከነጨራሹ አሁን ቅድም እነሱ እንዳሉት ክርክር እንኳን አናነሳበትም እንደዚህ አሁን እንደዚህ ክርክር በእንዲህ አይነት ጉዳይ ምን የሚባል አይነት ነገር ምን በጣም የጠነከረ ቀላል ጊዜ አይደለም ኦልሞስት እንግዲህ 50 ዓመትም የኖረ ነበረ ማለት ነው እዚህ ግቢ እና ቀላል አይደለም በእነኙ ነገሮች ብዙ ነገር ተምሬያለሁ እዚህ ግቢ ተወልጄ አድጌ አግብቼ ወጥቻለሁ ስለዚህ ለኔ ግቢው ብዙ ነገር ነው ያረጋልኝ አሁንም በእያንዳንዱ ቦታ በሚሄደው በመሰጠው አገልግሎት ያውንም ቀፊራ ነው መገበያየው ተገበያይቼ የምወጣው ብዙ ካስተመሮች አሉኝ ከሁሉም ጋር በፍቅር በሰላም በህብረት ለመኖር ስለ ድሬዳዋ እንደሚባለው እንደሚዘመረው ለመጻፍም ለመዘመረም ህይወቱንም ለመኖርም እኔ ራሴ ህይወት ዘመን ምስክር ነኝ ከዚህ ያው ተሰባስበን ነው እኔ እንደመታደሉ ነው ብዙ ነገር ያው በጓደኝነትም በተለያየ መንገድም እንደ ቤተሰብም እኛ ቤት እንደ ቤተሰብም ይሄ አለ በቤተሰብ ውስጥም አለ ሁሉንም እምነት የሚከተል እንደ ቤተሰብ እስልምናንም ይከተሉ አሉ አሁንም ለጋር የሚኖሩ ፕሮቴስታንትንም ይከተላል አሁን ዋናው እንግዲህ አባወራ እንግዲህ የሷ ባለቤት የወይዘሮ ገነት ባለቤት የናቴ ወንድም ሁሉም እምነት በቤታችን አለ ያን ነገር በቃ ሁሉ ጊዜ ምንናፍቀው ምናቀው ነው አሁን የኔ ልጆች ይሄ ነገር እንግዲህ እሷ ጋር አሁን የኔ ትልቋ ልጅ እዚህ በመታች ቁጥር ለረፈ የምትመጣበት ጊዜ ስራ ታገዛታለች ጓጉታ ተጠብቃለች እና ብዙ ነው ያው ሲቀረጽና ሲተላለፍ አሁን ሲያዩ ደግሞ ያለው ነገር በተጨባጭ ህዝቡ የሚያቀው ነገር ስለሆነ ለመማማር ከንግግር በላይ ነው በተቀባር የተከወነ ይሄ ምንም ነገር እንትን ሳንልበት እሷ ልጆች ደርሰው ዛሬ ለኛ በህይወትም በምንም ዶክተሩ ልጇም እኛን በብዙ ነገር እንግዲህ እስከማከም የደረሰበት አንዳንችም እንትን ነገር ጋዜጠኛዋም እንግዲህ እኔ የምመኘው ጋዜጠኝነት አድጋ አጥፋይዳ እንግዲህ በትምህርቱም በምንም አሳክታው በቃ ሳየው ስንገናኝ ራሱ ለኔ በቃ ራሲ አንደኛ ነገር ደሞኛ ሲጀመር እንደ ጎረቤት እንደምናምንም አይደለም የኖር ነው ያደግነው እውነት ለመናገር እነሱ እንደውም ልጆች ናቸው የቴቴ ልጆች አሉ እነ ቴቴ አሉ ያው የሊሻንም ልጅ ትንሽ ልጅ ስለሆነች ነው እንጂ የሷ ልጆች እና ያሉናም ይባሉ አሉ እነ ሰላምም አሉ ከነሱ ጋር በቃ እዚህ እቺ ግቢቹ ይጠባብ ግቢያችን በቂያችን ነበረች ሁሉንም ጨዋታ እንጫወታለን የዛን ጊዜ ጥሩ አስተዳደግ ነው ቃቃ አለ ማናለትም ሰጪ ሁሉም ጨዋታዎች አሉ እነሱን ተጫውተን በፍቅር በሰላም በቃ ሁሉ ነገር እንኳን አይደለም ከራሳችን ከሌላ ግቢ ከሌላ አካባቢ ሁሉ መጣው እዚህ ነው የሚጫወቱት እዚህ ከቅርባችንም አስካለ ተሊላ የሚባል አለ የነሱ ልጆች አሉ በአካባቢው እንዳለ ያው ሰፈሩም የድሮ ሰፈር እንደመሆኑ ተሰባስበን በቃ በጣም መልካም የሚባለውን እኛ እንኳን መልካም የሚባለውን ጥሩ ሴቶች በቃ ተመጋግበን እንደ ቤተሰብ ቱባውን የድሬዳዋ መገለጫ የሚባለውን ጊዜ የኖርንበት ያሳለፍንበት መልካምነታችን በምንም አይነት ሁኔታና ጊዜ የማይሸረሸር ሆኖ ያደግንበት ነው
ይሄን ጊዜ ናፍቅ ነበር መቼ እንደዚህ ይሆናል ማለት አስበው ነበር ያው የእግዚአብሔር ፈቃድ ስለሆነ እንግዲህ ዛሬ ተፈጽሟል እንበል ስለ ግቢያችን ደግሞ እናውራ ብንባል በእውነት በጣም ፍቅር ያለ ነው የበዛ ፍቅር ለሌሎችም ምሳሌ ይሆናል ለምሳሌ አንጋጭም አንልም ስንጋጭ እርስ በርሳችን ተያይዘን በዚህ በእምነት በምናምን አይደለም በሆነ ጉዳይ ሰው ሲጋጭ ተሰባስበን እንዴት ይጣላሉ ብለን ተቆጥተን ፖሊስ ጣቢያ ምናምን አይሰማም እዙ ጉዳያችንን እንጨርሳለን አንድ ሰው ውሃ ከጠፋ እንኳን ያለው ሰው መስጠት አለበት ግዴታ ተከፋፍለን እንጀራ ምጣድ ካሰማን ሁላችንም እንጋግራለን እና ይሄናል የጠበቀ ግንኙነት ነው ያለን እና እኔ የከፋ እዚህ ጋር ሰው እንደዚህ ያረጋኝ የምለው ሰው የለኝም ይሄ ስለምን ጉዳይም ሌሎች እንዳሉት ያሰብነው ጉዳይ የለም አናስበውም ባይምሯችንም አይቀረጽም እና እንደዚህ ሆነን የኖርነውና አንዳችን አንዷ ብትወልድ ተባብረን አርሰን ጠይቀን አጀባጀብ አድርገን ብቸኝነት እንዳይሰማት እና እንደዛ ነው የምናደርገው ክፍተት የለም በመሃላችን ይሄ ደግሞ እውነት ነው በዓል ስታከብሩ በዓልም ስናከብር ይሁን እንደዚህ እንዳከበር ነው ማለት ነው አንለያይም የተለያየንበትን ጊዜም አላስብም እንደዚሁ ነን በቃ እንደዚሁ እና ለብዙዎች በውጭ ይላሉ ትምርት ነን አርአያ ነን ማለት እንችላለን እና እንግዲህ ውድ የፕሮግራማችን ተከታታዮች እየተከታተላችሁ ያላችሁት ከድሬዳዋ ቴሌቪዥን ልዩ የኢድ በዓል ፕሮግራማችንን ነው ወይዘሮ ሽልማት ቤት አዲስ ከተማ 05 ቀበሌ እንግዲህ ያለውን ታሪክ ሰምታችኋል ድሬዳዋ ትንሿ ኢትዮጵያ ይባላል እውነትም ትንሿን ኢትዮጵያ ያስመሰከረ ግቢ ነው የተዋለዱ ናቸው ጎረቤቶች ናቸው ረጅም አመት የኖሩ ናቸው ጥሩ ፍቅር በሐዘንም በደስታ ያሳለፉበት በችግርም ያሳለፉ መሆናቸውን አይተናል እንዳው ይሄ ቀረጻ እንኳን ያደረኩኝ ስታዘባቸው ነበር እንዳጋጣሚ ሆኖ የቀረጽ ነው ጾም ከመውጣቱ ጥቂት ቀናት አስቀድመን ነበርና ያፍጢር ሰዓቱን እንኳን ያስታወሱት ክርስቲያን ወገኖች ናቸው እንግዲህ ይቅርታ ይደረግልኝ እኔ ነኝ ክርስቲያን ሙስሊም ይያልኩ አሁን እየተጣራ ያለሁት እናንተ ግን ያንን ሁሉ እስከ መርሳት ድረስ የደረሳችሁበት ጎረቤታሞች ናቸው እንግዲህ ወደ ተከታታዮቻችን በስተመጨረሻ ወይዘሮ ሽልማት ምን ይላሉ በጣም ነው ማመሰግነው ያው ያለው ፍቅር ይሄው ነው አንድ ሰው ሙስሊም ለክርስቲያን ነው ብሎ አንድ ሰው ደም ስጥ ቢባል የእስላም ደም ነው የክርስቲያን ደም ይባላል እንዴ ለተቸገረው ወገን ዝም ብሎ ነው የሚወሰደው እኛም አሁን እንደዛ ዝም ብለን ነው የምንኖረው ያው እስከ መጨረሻው ሳይለየን በፍቅር እንደዚህ ያኑረን የኖርንም እንዲ ነው ይሄው ልጇም አሁን እንዳለሽ ሽምብራ ባዶ አይቀርብም ነበር አሁን ባዶ ቡናውም ተትቷል ያው ድሮ ቁርስ ይቀርባል ሽምብራውም እየቀረጠሙ ከስሩ አይተኛሉ ይከዳል ያው እንደዚህ አይነት ፍቅር ነው ያለፍነው እውነቴ ነው አሁን ሳፋ ድሮም ከሷ ጋር አምጥተን ነው ዘንድሮም እኔ ሳፋ አለኝ ደስ አይላቸውም የሷ ካላመጡ በእውነት እኔኮ ዓለም ፀሐይ ጋር ተለከፋችሁ እንዴ ከሷ አሁንም ዘንድሮም ከሷ ነው የምናመጣ 40 አመት አጥበናል አሁንም ዘንድሮ እኔ አለኝ ማአትካ ግን የሷን ካላመጡ ልጆቼ ማይረኩም ከነሱ ነው አምጥተን ምናጥበውና ልብስም እናጥበው እውነቴ ነው መጀመሪያ ሲጀመርም ቡና መቆጫም ተወሳስደን ወቅጠን ነው አሁን ወደ ማሽን ጊዜ ተሻሽሎ የዞር ነው እና እንዲህ አይነት ነው ያሳለፍነው መቆጫ አሁንም የሚያችን ተበላሸ ብላ ቅድም የሷ ባለቤት ሄዳ ነው አለምታይ መቆጫ ሻውጪልኝ ብላ በመቆጫው በእውነት የሚያሹት አይደለም አሁን ሽንት ቤቱ ራሱ ማለት ነው ትንሽ ነች አንድ ያው 19 ሰው እስከ ልጁ እንግዲህ አስቢ 50 ቤት እንገባለን አሁን ግማሹም የለ ግማሹ አዘን ሄዷል እንጂ ማአት ነው ህዝቡ እና አንድ ሽንት ቤት ላይ ተጠቅመን እንቆማለን ሰው አለ አዎ በቃ በእንደዚህ ተፋቅረን ነው ምን ኖረው በእውነት እኔ አሁን ወላይ ልቦናሽ ጥሩ ከሆነ ፈጣሪን ካሽ ወድቀሽ አትወድቂም ፈጣሪን ምናቀበትን ልብ ይስጠን እናንተም ዘመዶቻችን ቤት ጠባብ ነው ብለን እንዲህ ስንላችሁ አይ ብላችሁ አስታውሳችሁን እንደመጣችሁ
ድሬ ኤፍኤሞች ከፍ ያርጋችሁ ፈጣሪ ከፍ ያርጋችሁ አቦ ሌላም ለሌላ ደረጃ ብቁ አቦ ታወቀ ብሎ እንደው በጎ አድራጎት ድርጅት ምትሰሩበት አላህ ያርጋችሁ እንደ ቤስ እንደው ምንረዳበት ሁላችንም ተያይዘን የሆነ ሰው 20 ሰው ይዘን እንኳን የተቸገሩ ምናበላ ሰው አላህ ያርገን ለራሳችን ባይሆን ለሰው እንትረፍ ለሰው እንትረፍ አዎ እንደዚህ ሰው ማለት ለሰው የሚተርፍ ሰው ነው ለሰው እዝነቱ ይስጠን ልቦናችን ይራራ እግዚአብሔር ያክብራችሁ ከክፉ ሰውራችሁ ተደጊ ይጨምረን اللهم صل على محمد وعلى ال سيدنا محمد እንግዲህ ውድ ተከታታዮቻችን ከድሬዳዋ ቴሌቪዥን የተላለፈላችሁ ልዩ የኢድ አልፈጥር በዓል በኔ በኩል ይሄን ይመስል ነበር የቆየሁት አዲስ ከተማ 05 ቀበሌ ላይ ነው ይሄን ከመሰለ ጥሩ ጉርቤታሞች ጋር ነው የቆየሁት ደስ የሚል የህይወት ተሞክሯቸውን ሰምተናል አዳምጠናል እና ለሌሎች ማሪያ ይሆናል እንደዚህ ፍቅር ያርግልን እንላለን ማዘር መርቀውናል የዛሬው ልዩ የኢድ አልፈጥር በዓል እንግዲህ በዚህ ተጠናቋል ጥንቅሩን ያዘጋጀውላችሁ ነጃት ተገኒ ነኝ በካሜራ ምን ተስኖ ደረጀ ጋር አብረን ቆይታ አድርገናል እናንተንም እጅግ በጣም እናመሰግናለን እውነታውን ህይወታችሁን ስላካፈላችሁን እጅግ በጣም እናመሰግናለን መልካም ጊዜ ከሌሎች ዝግጅቶቻችን ጋር መልካም ቆይታ ይሁንላችሁ ኢድ ሙባረክ